ከአርባ ምንጭ ገባ ብሎ ያለ አዲስ ገዳም አላሉ እዛ ያሉ አባት አሉ ጠርተውኝ እየሄድኩኝ ነው። በነገራችን ላይ የእኛውን ተራራ አልፈን ነው የምንሄደው። ቃረዛ መተው ራሱ ብዙ ሰው ነው ይሄድ ሰው አለ። ቤተክርስቲያኑ ይሄንን ይመስላል። አካባቢው በጣም ለምለም ነው፣ ተፈጥሮ ያለበት ነው። አባታችን እንዴት ናቸው? አረ በጣም ጥሩ ሰው እግዚአብሔር ጸጋውን ያደላቸው ናቸው። የሰነፍ አእምሮ የሰይጣን መጫወቻ ነው የሚባለው እዚህ ጋር ነው። ልጄም ደግሞ ስትወልድ አንጀቷ ወደ ውጭ ወጥቶ ነበር ሾልኮ ሐኪሞች ሰውነትሽን ካልቀነሽ በእጃችንም አንነካሽም ቢሏት በቃ ግራ ተጋባኝ። ወዴት ይኬዳል አልኩኝ። ቀጥታ ወደዚህ መጣ። እዚሁ አንግሰሽ ትሄጃለሽ፣ ትመላለሻለሽ፣ እንጸልያለን፣ ምንም አትሆኝም ማለት ከካንሰር ከኤችአይቪ ከሁሉም ሲፈወሱ ያው ሲመሰክሩ ሰማሉ። በአባ ጉልበትና በአባዬ ጉልበት ድኛለሁ። አሁንም ለኔ የሰማኝ አምላክ ለእናንተም ይስማል። ይኸው ድኛለሁ። አባዬ አባኖ አባ ኤልያስ ለኔ እንደደረሰ ለእናንተም ይድረስ። በጣም ደስ ያገኙት ይሄን ጸበል እሳቸው ይሄን ጸበል ብዙ ታሪክ አለው። አሁን ከሳቸው ተሰማለ ይሄን ጸበል። እሺ ሰላም ነው አባታችን እንዴት ነው? ለበጎ ነገር ያድርግል በሉኝ። አንድ ከአርባ ምንጭ ገባ ብሎ ያለ አዲስ ገዳም አላሉ እዛ ያሉ አባት አሉ ጠርተውኝ እየሄድኩኝ ነው። ለምን እንደሚጠሩኝ አላወቅኩም። ለጥሩ ነው ለመጥፎ ነው በህይወቴ ያለ መልካም ነገር ነው መጥፎ ነገር ነው አላቅም፣ ግን ጠርተውኛል። እንደዚህ አይነት ጥሪዎች ብዙ ጊዜ ያጋጥሙኛል። እንደምታውቁት ከተማ የምንኖር ሰዎች በስራ ምክንያት አንሰማም። አሁን ግን እግዚአብሔር አምላክ ፈቅዶ እየሄድኩኝ ነው። እነኝን አባት አገኛቸዋለሁ። ምን አይነት አባት እንደሆኑ አግኝቻቸው አላቅም። ሄጄ እንግዲህ የሚሉኝን ነገር አደምጣለሁ፣ ወደ እናንተ አደርሳለሁ ማለት ነው። ክብራትና ክብራን ማኔ ዘወርሸቱ ነኝ። በዚህ ቪዲዮ የሚካሄደውን ነገር አብረን እንከታተላለን። አዲስ ሰው ሆናችሁ ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ በማድረግ አስተማሪና እጅግ በጣም ልዩ የሆኑ መረጃዎችን በየሳምንቱ በሳምንት 3 ጊዜ ወደ እናንተ እናደርሳለን። ተከተሉኝ። የምንሄደው በነገራችን ላይ የእኛውን ተራራ አልፈን ነው የምንሄደው። ከአርባ ምንጭ ወጣ ይላል። ደምብሌ ኦሳ የሚባል አካባቢ ነው። ወደ ገረሴ መንገድ በመጥምቁ ዮሐንስ ገረሴ በዛ መንገድ አቡዬ ቤተክርስቲያን አለ። እዛ ነው ሌላ አቡዬ ቤተክርስቲያን ነው የምንሄደው። ሁላችንም ስጋዊ ጥማችንን ለማርካት የማንገባበት ጉድጓድ የማንወጣው ተራራ የለም። የስጋን ፍላጎት ለማርካት ሁላችንም እንደየአቅማችን እንተጋለን። መንፈሳዊነት ይሄ የማይታየውን ኃይል ለመያዝ ግን ይሄንኛው ዓለም የገነባልን ስርዓት የለምና ከሚነካው ስጋዊው በላይ የማይነካው መንፈሳዊው እጅግ ጠቃሚ እጅግ አስደሳች ሰላም ሰጪ ኃይል ይሰጠናል። ቤተክርስቲያኑ ይሄንን ይመስላል። አካባቢው በጣም ለምለም ነው፣ ተፈጥሮ ያለበት ነው። እንደዚህ ያለ ቦታ ስትገኙ የምታዩት ነገር ራሱ እግዚአብሔር የሰራው ስለሆነ ደስ የሚል መንፈስ ወይም ስሜት ይፈጥራል። አባቶቻችን ማዕዳችንን ክብ ሲያረጉ፣ ቤታቸውን ክብ ሲያረጉ፣ ቤተ እምነታቸውን ክብ ሲያረጉ፣ ጉልቻቸውን ክብ ሲያረጉ የነፍስን ባህሪ ትምሳሌት እየነገሩን ነው። ነፍስ 3 ባህሪያቶች አሏት አይደል? ነባቢት ናት፣ ልባዊት ናት፣ ሕያዊት ናት። ይሄንን ባህሪ በሲምቦል አስቀምጠውታል። ከሱም ውስጥ ይሄው አንዱ ይሄ የምናየው ቤተክርስቲያን ነው። አሁን እንግዲህ ወደ ጸበል ቦታ ወክ እያደረግን ነው። ይሄን ቪዲዮ ዝም ብላችሁ በአጋጣሚ አይደለም እያያችሁ ያላችሁት። እግዚአብሔር አምላክ እናንተ ጋር ለፈውሳችሁ አድርሶ ሊሆን ይችላል። የታሰራችሁበት ጉዳይ እዚህ ሊፈታ ይችላል። በተለይ ነፍሳችሁ ሂዱ የምትላችሁ ከሆነ ኑ። አርባ ምንጭ መምጣት ተፈጥሮ በራሱ በጣም የሚያሳርፍ ነው። የህዝቡ ልብ በጣም መልካም ነው። በዛ ላይ ደግሞ መንፈሳዊ ነገር ሲጨመርበት ነፍሳችሁ መዳኗ ይረጋገጣል። አፄ ገብረ መስቀል ቅዱስ ያሬድ አቡነ አረጋዊ እዚህ መጥተዋል እና ከጎንደር በፊት ከጎጃም በፊት ክርስትና እዚህ እንደተሰበከ ይነገራል። ለዚህ ደግሞ እዚህ ጋር ማስቀምጠው የብርብር ማርያም ቪዲዮ ታሪክ የሚናገር ነው። ይሄ ነገስታቱ እየመጡ የጎበኙት የተባረኩበት ቦታ ነውና
ቦታው ላይ እንደው ዝም ብሎ ሰው ሃይክ ብታረጉ ራሱ እረፍት የሚሰጥ ነው። እኛ ሪትሪት እናዘጋጃለን ታውቃላችሁ። በዛ ላይ ደግሞ መንፈሳዊነት ሲጨመርበት በቃ እረፍት ነው የሚገኘው። አባታችን ጸበሉ ቦታ አሉ ብለን እናስባለን። አንዳንድ ሰዎች ይኸው ጸበል ይዘው እየተመለሱ ነው። ጸበሉ ፈዋሽ ነው? ፈዋሽ ነው። በእውነት በእውነት ቤት ነበር የቀረሁት። እሺ አሁን ተፈውሻለሁ። በእውነት በእውነት ባቡዬ ጸበል መራመድ የተሳኑ እዚህ መጥተው የተራመዱ እግዚአብሔር ይመስገን አይደለ? ከሁሉ ያስገረመሽ የትኛው ነው? አንዷ አለች አሁን በቅርብ እንዲህ መራመድ ምን ተስኗት አባቷ እየተሸከመ ነበር የሚያመጣት። እሺ ግን አሁን ይኸው በራሷ እግር ነው ተራምዳ ወደ ላይ ወደታች የምትለው። እኛ እዚህ ጸበል እየተጸበልን ሞቶ ማለት ነው። እሺ ሞቷል ተብሎ እኛ እዛ ስራ እየሰራ ቶሎ ወጣቶች ነው ተብሎ አባ ከጠሩ በኋላ ስንሄድ ሰውየው ተነስቶ አለው እዛው አለው። ከእንደገና ደግሞ ተወስዶ ከእንደገና ተመልሶ አሁን ሳያቸው ገርሞኝ ነው። በጣም ይገርማል። እንግዲህ እኚህ ሞተዋል የተባሉ ሰው ናቸው እንደምታዩት እዚህ ቦታ ተጸብለው እንደገና ህይወት ዘርተው በሞተር እየሄዱ ያሉት። እግዚአብሔር አምላክ ይመስገን። በስራ ዓለማችሁ ዋጋ ካልከፈላችሁ ትርፍ እንደማይመጣው ሁሉ በትዳር ዋጋ ካልከፈላችሁ ትርፍ እንደማይመጣው ሁሉ በመንፈሳዊነት ደግሞ የምትከፍሉት ዋጋ ይጥማል። እዛው በዛው ሆናችሁ የምታገኙት ነገር ደስ አይልም። እናንተ ትንሽዬ ስትመጡለት እግዚአብሔር እንዳፈቀራችሁት ስታሳዩት እሱ ደግሞ በእናንተ ይሰራል። በስንፍናችሁ መካከል፣ ባላዋቂነታችሁ መካከል፣ በመዘናጋታችሁ መካከል ሰይጣን ይገባል። የሰነፍ አእምሮ የሰይጣን መጫወቻ ነው የሚባለው እዚህ ጋር ነው። ለመዳን ብር ማውጣት አለባችሁ፣ ጉልበት ማውጣት አለባችሁ፣ ጊዜ ማውጣት አለባችሁ፣ ዋጋ መክፈል አለባችሁ። እንዴ ለልብስ ትከፍላላችሁ፣ ለቤት ኪራይ ትከፍላላችሁ፣ ለሆዳችሁ ትከፍላላችሁ፣ ለስልካችሁ ለካርድ ትከፍላላችሁ። ለራሳችሁ ሲሆን ቤተክርስቲያን ብርም አታስከፍል። መታችሁ ለመጸበል ቤታችሁ ቁጭ ብላችሁ እኔ ለምንድነው ማልድነው የምትሉ ካላችሁ አዎ እግዚአብሔር ባላችሁበት ይሰራል። ደግሞ አንዳንድ የተባረኩ ቦታዎች አሉ። ቦታ የራሱ የሆነ ቅድስና አለው። ስለዚህ እዚህ ቦታዎች ላይ መታችሁ በረከትን ማግኘት ትችላላችሁ። ኑ። መቼ ነው የመጣችሁ እዚህ ጸበል ቦታ? ትላንት። ሰዎች የተፈወሱ ሰዎች አሉ? ከምን ያው ከተለያዩ ከድግምት አይነት ስራዎች አይደለ? ሰው ይፈውሳል እንዴ? በጣም እንዴ የተፈወሱ ሰዎች አሉ። እኔ እንግዲህ ዛሬ ለመጀመሪያ ጊዜ ነው የምመጣው። የተፈወሱ ሰዎች ያው ምስክርነት ሲሰጡ አይቻለሁ። ከምንድን ነው? ከተለያየ በሽታ ከካንሰር፣ ከኤችአይቪ ከሁሉም ሲፈወሱ ያው ሲመሰክሩ ሰማለሁ። እርሶ ሲጠመቁ ምን ተሰማዎት? መጀመሪያ ሲገባ ከብዶኛል። 3 ደረጃ አለ። እሺ ሁለተኛው ትንሽ ቀለል ይላል፣ ሶስተኛው ቀለል ይላል፣ የመጀመሪያው ትንሽ ያዝ ያደርጋል። ያዝ ያደረገው ደግሞ ይመጣሉ? አዎ እመጣለሁ፣ እመላለሳለሁ። ደስ ይላል። የቆምኩባት ቦታ ቅዱስ ናትና ጫማህን አውልቅ ይላል። እንግዲህ እዚህ ዛፍ ጋር መቀመጥ ራሱ ምንኛ መታደል ነው። አያችሁት? ፋሲካ እያለው ይባላል። ጸበሉ ጋር መቼ ነው የመጣሽው? እኔ መጋቢት 1 ነው የመጣሁት። ኦኬ መጋቢት 1 መጥቼ እስካሁን ያው ሄጄ ነው የመጣሁት። ግን እስካሁን ብዙ ታሪኬን ለውጦልኛል። ምን ታሪክሽን ለወጠ? አንደኛ ከመሜ ፈውሶኛል። ከብዙ በሽታ ምን ነበር በሽታሽ? ሰው ያሰርቶብኝ። እሺ ከዛ ያው አቡዬ ገብረ መንፈስ ጻድቁ አባታችንና አባ ኖብ ጸበል ነው። ከዛ ያሁን አባ ኖብ አለ አባ ኤልያስ አለ ተጸብዬ ድኛለሁ። እና ከቤቴም ተበትኜ ነበር። አሁን ከቤቴም ታርቄ በሰላም የኖርኩ ነኝ። አሁን ልጆችም ከኔ ተለዩት ከኔ ጋር ናቸው። ሁሉ ብዙ ታሪክ ነው ለኔ ያደረገልኝ አቡነ ገብረ መንፈስ ጻድቁ አባታችን አባ ኖብ አባ ኤልያስ። ማን ናቸው እዚህ ያሉት? አባ ኖብ፣ እሺ፣ አባ ኤልያስ፣ እሺ እና አቡዬ ናቸው። ሌላም ጸበሎች አሉ እዚህ። ለሰዎች ምን ትያቸዋለሽ? ይምጡ እዚህ ጸበሉ? አዎ ሰዎች መጥተው መጸበል ይችላሉ። ብዙ ታሪክ እዚህ ቦታ መጥተው መዳን ይችላል። ከብዙ አይነት በቃረዛ መጥተው ራሱ ብዙ ሰው ነው ይሄድ ሰው አለ። እና ያው መጥተው ተጸብለው እንደኛ ይዩ ቦታውን የበረከተ የድነት ቦታ ነው። እናቴ ጆሮዋን ታማ እሺ መጣች። ከዛ በ5 ደቂቃ ልዩነት ነበር ጆሮዋን የሚጮህ። አሁን እግዚአብሔር ይመስገን ተሽሏታል። አው እድሜ ለአቡነ ገብረ መንፈስ ቅዱስ። በቆሎ ወዴት ነው የሚሄደው? በቆሎ ያው ለጸበልተኞች ተዘጋጅቶ ተቀቅሎ ይበላል። አባታችን እንዴት ናቸው? ኧረ በጣም ጥሩ ሰው፣ እግዚአብሔር ጸጋውን ያደላቸው ናቸው። የአካባቢ ህብረተሰብ ስቴት አለ። ይሄ ጸበል ከመጣ በኋላ እንዴት ነው ህይወት? እዚህ ሰው መዳን የጀመረው ከዚህ ጋር ነው? አዎ ከዚህ አካባቢ
አንዱ ጭንቅላት ላይ የወጣ በሽታ አለ። በጣም በቃ አይምሮውም ትክክል አይሰራም። በቃ ዝም ብሎ የሚናገረውም አይታወቅም፣ የሚሄድበትም አይታወቅም፣ ከሰው ጋርም የሚውልበትም ሁኔታም አይታወቅም ነበር። እና ከዛ በኋላ ከዚህ አካባቢ ገረሰ ክሊኒክ ሄዶ ታክሞ ሆስፒታልም ገብቶ አርባ ምንጭም አልፎ ከዛ በኋላ ወደ ጳውሎስ ሆስፒታል ነው ምናምን ውሰዱ ተብሎ ታዞ በቃ ሰውየው አቅሜ አይችልም እንግዲህ እግዚአብሔር የኔን ያውቃል ብሎ ተመልሶ ከመጣ ወዲህ አባይ እንግዲህ እስቲ እዚህ መጥቶ ይሞክር ብለው ጠየቁ። እሳቸው በጠሩት መሰረት እዚህ መጣ። እዚህ መጥቶ ከ2 ሳምንት በኋላ ድኖ ተገኘ። ይኸው እስካሁን ይኸው እየቆፈረ እየሰራ ነው ያለ አለ። እዚያውን ሰውየው የት አለ? እንደምን አለ? ጸበሉ አንተ ፈውሰዋል? አዎ። ምን ነበር የሚያም? መጀመሪያ ማጅራት ግትር። እሺ ማጅራት ግትር ብሎ ከዛ ወደ አዲስ አበባ እንትን ሪፌር ጽፎ ነበረ። ከዛ እዛ ለድን ብዬ ወደዚህ መጥቻለሁ። ኦኬ መጥቼ ያው እዚህ በአቦዬ ገዳም ቆይቼ ድኜ ነው ተመለስኩት። ዳንክ? አዎ። አሞ አያውቅም? ከዛ በኋላ ምንም አያምም። የትኛው ጸበል ነው ከሶስቱ የፈወሰ? እዛ ያለው ሁሉም ነው የፈወሰው አይደለ? አዎ። ምን ትላለህ? በማጅራት ግትርና በሌላ በሽታ በተያዙ ሰዎች ምንድነው የምትላቸው? እንደኔ መጥቶ ድኖ ወደ ቤት ቢመለሱ በጣም ደስተኛ ነው። ይሰራል ማለት ነው? አዎ ይሰራል። ከጸበሉ በፊት በጣም ያም ነበር? አዎ በጣም ነው። ለሞት እንትን ተደረገ ነው ወደ ኋላ ተመለስኩት። አሁንስ? በጣም አሁን ደህና ነኝ። ይሄን ያደረገው ማን ነው? አቦዬ ጸበል ነው። ክብራትና ክብራን ሰምታችኋል። እባካችሁ ኑና ተፈወሱ። ይህን እድል ተጠቀሙ። ብዙ ሰዎች አያውቁትም። ከፈለቀ ብዙ ጊዜ ነው 4ኛ ዓመት ይዟል። 4ኛ ዓመት ይዟል። ይሄ የአካባቢው ሰው ደግሞ እዚሁ ድኖ እዚሁ እየቆፈረ እዚሁ እግዚአብሔርን እያመለከ ስታዩ ይሄ እውነት ነው። እኚህ ሰዎች ማለት ነው እንደው እኛ የሚዲያ ሰዎች ነን፣ እሺ ልንዋሽ እንችላለን። እነዚህ ሰዎች ግን አይዋሹም። እኚህ ሰዎች ገጠር ውስጥ የሚኖሩ እግዚአብሔርን የሚያውቁ ከታመው የዳኑ ናቸውና ኑ ተፈወሱ ለማለት ነው። በቆሎ ምናምን ማን ነው የሚወስደው? ይሄን በቆሎ ያው አካባቢው ህብረተሰብ ነው የዘራውና የሚጠቀመው ያው ቤተክርስቲያኑ ነው። ከዛ ሰዎች ጸበልተኞች ይበላሉ፣ ከዚህ ይበላሉ። አዎ በትክክል ይጠቀማሉ። የበሉ አሁን ለነሱም እየተቀቀለ ነው። ያው አረ ያው ህዝቡ የመጣው ይበላል። ይሄ ደግሞ እዚህ የሚሰራውም ይበላል። በዓሉ መቼ ነው? 5 አቦዬ 5 ተዘጋጅታችኋል? አዎ ተዘጋጅቷል። እንግዶች ቢመጡ ትቀበላላችሁ? እንቀበላለን በሰፊው። እዚህ መጥተው ማረፍ፣ አእምሯቸውን ማሳረፍ፣ ከእናንተ ጋር መብላት መጠጣት ይችላሉ? ይችላሉ። እዚህ ኑ ነው የምትሏቸው? አዎ ኑ ሁላችሁ መታችሁ ተካፈሉ። ከመላው ኢትዮጵያ? አዎ ከመላ ኢትዮጵያ መታችሁ አቦዬ 5ቱን ተካፈሉ። የኢትዮጵያ ኦርቶዶክስ ክርስቲያኖች ሙሉ በሙሉ ሰምታችኋል። እንግዲህ ከፊታችን ያለው እሁድ ሐምሌ 5 እዚህ አርባ ምንጭ አካባቢ 47 ኪሎ ሜትር ገባ ብሎ ባለው የአባታችን የአቡነ ገብረ መንፈስ ቅዱስ ጸበል አባ ኖባም አባ ኤልያስም አሉ። መታችሁ ተፈውሱ። እዚህ ከመጣሁ 1 ዓመቴ ነው። ከአርባ ምንጭ ነው የመጣሁትና እሺ ጸበሉን ያው ከጀመርኩ ጀምሮ በጣም ለውጥ አለ። በሚያስጨንቀኝ እንደገና ሰውነቴ ውስጥም ኦፕራሲዮን ነበርና ያው ኦፕራሲዮንም በዶክተር መጀመሪያ ላይ እዚህ መምጣት ነበረብኝ። ነገር ግን አሁን እዚህ መጥቼ እስካሁን ድረስ ምንም አይነት ህመም የለም። 1 ዓመት ሆነኛል። እዚህ ነው እዚሁ ነው የምኖረው። አጠቃላይ በኢትዮጵያ ያለው ህብረተሰብ በተለያየ በጭንቀት በተለያየ ደዌ በሽታ የተያዘ ሰው እዚህ ቦታ መጥቶ ብጠመቅ ይፈወሳል። ክብራትና ክብራን ኖ ቤተክርስቲያን እጆቿን ዘርግታ ትጠብቃቸዋለች። እነዚህ ሰዎች በህብረት በአንድነት እየሰሩ ነው። አልዋሽም፣ እውነቴን ነው የምነግራችሁ። ቦታው ላይ መገኘት በራሱ ፍጹም ሰላም ይሰጣል። ጸበሉን አላየሁትም ገና፣ አሁን ወደዛ ሄዳለሁ። ግን እነዚህ ሰዎች እዚህ ጤፍ እዚሁ በቆሎ እዚሁ እንሰት እያደረጉ ቤተክርስቲያንን እያገለገሉ ነው። እነሱም የተፈወሱ ነው። ተባረኩልን፣ እናመሰግናለን። አቦዬ ባርካችሁ። እንግዶች ሲመጡ እንግዲህ በፍቅር አስተናግዳችሁ እንደምትሸኙ ተስፋ አረጋለሁ። የኔ ተከታዮች ይመጣሉ በእርግጠኝነት። እዚህ ጋር ስልክ እናስቀምጣለን። ለሚያስፈልጋችሁ መረጃ ደውሉ፣ ተፈወሱ፣ ተባረኩ፣ ተሳለሙ። እናመሰግናለን። እንኳን በሰላም መጣችሁ። ቴንክ ዩ ሶ ማች። አብሮ አደጌም ጭምር ነው እንግዲህ ቅዱስ ገብርኤል ቤተክርስቲያን አብረን የኔታ ጋር ተምረናል፣ እያገለገልን ያደግነው። እሱ ይኸው በዚህ ጸና፣ እኛ እዚህ ከተማ ስናራሮጥ። ዛሬ እንዴት ነው? ሰላም አይደለ? ይሄ ጸበል ቦታ እንዴት ነው አንተ ያገኘኸው? ይሄን ጸበል ቦታ እኔ ለመጸበል ነው እዚህ የመጣሁት። እኔም አላወቅኩትም ነበረ። ለመጸበል መጣሁበት ግን በጣም ትልቅ ነገር ነው የተደረገልኝ። ያው ካለሁበት ከብዙ ነገር ከመጥፎ ነገር አውጥቶኝ ዛሬ እዚህ ቦታ ላይ የተቀደሰ ቦታ ላይ አቡነ ገብረ መንፈስ ቅዱስ አድርሶኝ እንግዲህ እሱን እያገለገልኩ ከአባታችን ጋር እየሰራሁ እየቆፈርኩኝ ያንዳንዱ እዚህ መጥቶ እንዳለ በአት ሰው እዚህ መጥቶ እየዳነ እየተፈወሰ ነው ያለው። ከካንሰር በሽታ የዳነ ሰው በአይኔ እንደ ያየሁት አለ። እኔ በአይኔ በጣም ከሚገርም
የሚገርም 10 ዓመት ሙሉ ያርጋ ቁራኛ ሆነ ታመሽ ልጅ አለች እናት 10 ዓመት ሙሉ ያርጋ ቁራኛ ቤተሰብ ሁሉ ረስቷት በቃ እናት አባት ሁሉ እንደ ልጆቹ ሁሉ ሰልችተዋት እሷን በቃ 10 ዓመት ሙሉ ከቤት አትወጣም ተኝታ ነው ያለችው። ግን በስተመጨረሻ እዚህ ጸበል አለ ሲባል ተሸክመዋት ዞ መጡ። እዚህ በተሸከሙበት አባ አይተዋት ጸሎት አድርጉ። ያኝ እናት እዚህ ያሉ የተራመዱ አሳያለሁ እየተራመዱ ያኝ እናት ከአልጋ ቁራኛ ከ10 ዓመት በኋላ ተነስተው በዚህ ጸበል ገብተው 3 ቀን ነው የተጸበሉት ዳኑ። ዛሬ አሁን 6 ወር እዚህ ነው ያሉት። ከዚህ አልሄድም ከዚህ ብለው እዚህ ያገለግሉን ያሉትና በጣም ድንቅ ጸበል ነው። አቡነ ገብረ መንፈስ ቅዱስ አለ፣ ጻድቁ አባ ኖብ አለ፣ ነብዩ ኤልያስ አለ። ትልቅ ጸበል ነው ይሄ። ትልቅ ገዳም እንደምታየው እንግዲህ ሰፊ ነው አይተዋል። አንድ ሰው ነው መጥቶ ይሄን ገዳም ገዝቶ ለአባታችን አይቶ ጸበሉ አይቶ ጸብሎ ድኖ ገዳሙን ገዝቶ ሰጥቶ ሄደው። እዚህ ቦታ በቃ መሆን በቃ ሰላም አለ፣ ደስ የሚል ሰላም አለ። የእግዚአብሔር መንፈስ ቅዱስ ሰላም አለ። ዝም ብለ ስትሉ ራሱ እዚህ በቃ ደስ የሚል ሰላም አለ። ራብ የለም እዚህ የሆነ ሰው ራብ የለም። አሁን እዚህ እኛ ቁጭ ብለን እስከ 11 ሰዓት እስከ ማታ 1 ሰዓት እንቆያለን። ምንም ሳንበላ ሳንጠጣ ማለት ራብ የለውም ቦታው። ዝም ብለ አሁን ታይዋለህ አንተ በቃ ምንም ራብ የለም። ቀን ሙሉ ትውላለህ እዚህ። እውነት እኮ ነው። ስንመጣ እየራበን ነበረ። አሁን አምናፍ ይለኝ ታስበት ጋር አንዴ አሁን ጸበል ውስጥ ገብተህ ስትወጣ በቃ ራብ የለም እዚህ ታድራለህ ዝም ብለህ። አባታችን እዚህ ግን ያንዳንድ ሰው የሄደ አባታችን ጋር የሄደ ያለውን ችግር ከመምን ቤትስ በረከትም ያጣ ከሚስቱ በተዳሪም የተፋታ በተለያየ ችግር ውስጥ ያለ ሰው አባታችን ጋር የሄደ ቁጭ ብሎ ብቻውን አንዳንድ ሰው ሚስጥሩን ለአባታችን ይናገራል። እሳቸው ደግሞ ከአቡነ ገብረ መንፈስ ቅዱስ በተሰጣቸው ጸጋ ያገለግላሉ። ይታያቸዋል። ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው፣ ይሄን ተው ያሉ ብዙዎች ከዚህ ድነው መጥተው ምስክርነት ይሰጣሉ። ስለዚህ 1-to-1 ኮቺንግ አይነት ነገር አለ። ገብቷቸዋል። ይሄ ሁላ ሰው ቢኖርም አሁን ሐምሌ 5 ነው ላችሁ ሜን በረከት ታገኙ ትችላላችሁ። እኚህ ጸጋ ያላቸውን አባት አንድ ለአንድ ማግኘት ምንኛ መታደል ነው። ደግሞ እሳቸው ይታያቸዋል። በቃ እንዲህ አይተው ይነግራሉ። አሁን አይደለም እንዲህ አይተው ያለብህን ችግር ያንዳንዱ ነገር ይነግራሉ። በቃ ደስ ይላል። በጣም ደስ የሚል ነገር ነው። ግን ያንተን ችግር ሚስጥር አድርገው ለብቻ ነው የሚናገሩት። በሰው ፊት አይናገሩ። ሚስጥርን ለብቻ ክህነትም ስላላቸው ክህነቱም ስለሚከለክላቸው ያንተን ሚስጥር ጠርተው ለብቻ ይነግራሉ። ችግርም ካለ ይሄን ችግር አቁም፣ እንደዚህ ያረከነው ይሄን ተው፣ እቺን ተው፣ እዚህ ቦታ አትሂድ፣ እዚህ ቦታ ሂድ እያሉ ያንዳንዱ ችግር ይነግራሉ። ከዛ በቃ ሰላም ነው የምትሆነው። በጣም ደስ ይላል። ቤት ሄደህ ታስተካክላለህ። የጣላብ ሰው ካለ የበደልከው ሰው ካለ ይቅር እንድትል ይነግራሉ። ይቅርታ እንድትጠይቅ ይነግራሉ። ንስሐ እንድትገባ ያደርጋሉ። ከእግዚአብሔር ጋር ያስታርቃሉ። ከእግዚአብሔር ጋር ማስታረቅ ነው ዋናው። የሰው ልጅን እኮ ከእግዚአብሔር ጋር ማስታረቅ ነው። ከሰይጣን እስራት ውስጥ ማውጣት ነው። ይሄ ነው ትልቁ ነገር። እሳቸው ደግሞ እየሰሩ ያሉት ይሄን ጸጋ ነው። በተሰጣቸው ጸጋ ይሄን እያገለግሉ ነው ያሉት። እኛም እግዚአብሔር ይመስገን ብለን ደስ ብሎን ይሄው አቡዬን እያገለገልን ነው ያለው። አቡዬ በእሳቸው ላይ ተገልጸው ለሰው ታምር እየሰሩ ነው። እኛም አቡዬን እንግዲህ እያገለገልን ደስ ብሎን እያገለገልን ነው። እግዚአብሔር ይመስገን። አሁን ሐምሌ 5 ደግሞ ንግስ አለ፣ ታላቅ ንግስ አለ። በዚህ ንግስ ላይ ሁሉም ሰው መጥቶ በዚህ ንግስ ላይ ቢሳተፍ በጸበሉ ተጸብሎ ምንድነው ቃል ኪዳናቸው? የሐምሌ 5 ቃል ኪዳናቸው ሐምሌ 5 ላይ አሁን እሳቸው እዚህ ቤተክርስቲያን ላይ ትልቅ ቃል ኪዳን አለ። በአንድ አለ። ዛሬ አንድ ነው እንዳጋጣሚ አንተ መጣ። በአንድ አለ፣ በ5 አለ፣ በ7 አለ፣ በ17 አለ። የዚህ ቀን አባታችን ጋር ጸበል ገብቶ ተጸበሉ እምነቱን ይዞ ሳሩን ይዞ ወደ ቤቱ ቢገባ ትልቅ በረከት አለው። ይሄ ቃል ኪዳን ለሳቸው ይሄ እውነት ነው። እኔም ደግሞ በራሴ ያየሁት ነው። ምንድነው አንተ ያየኸው? እኔ በራሴ ያየሁት ምንድነው? መጀመሪያ ምንም ነገር የለኝም። እሰራለሁ፣ ሹፌር ነበርኩኝ። እሰራለሁ፣ ምን እላለሁ፣ ምንም በረከት የለኝም። ግን እዚህ መጣሁ። እዚህ ስመጣ በእውነት 1 ብር የለኝም። በባዶ እጄ ነው የመጣሁት። ግን እዚህ መጥቼ አባታችን ጋር ተቀመጥኩኝና ከዛ በቃ አባታችን ልሄድ ነው ስሉኝ 1000 ብር ሰጡኝ። እቺን 1000 ብር እንካና ሂድ አቡዬ ላንተ እዛ አዘጋጀው ነገር አላሉ። ከዛ እሺ ብዬ ከዚህ ሄድኩኝ። አርባ ምንጭ ከዚህ ግን እጄ ስገባ እጣ የምትቆርጥ ልጅ እጣ ቆረጥ ምናምን አለችኝ። ከዛ 1000 ብር ይዤ ኪሴ ውስጥ ምንም ብር የለም። በ5 እንዴት ቆርጣል? እሺ በቃ ልቆርጥ ብዬ 5 ብር ሰጠው። ዛሬ ቆርጡን ከሰዓት ደወለችልኛ ሞተሩ ወጥቷል አለች። አፓሽ ሞተር ነው የደረሰኝ እጣ። እሳቸው ነግረውኛል። ሂድ አቡዬ ላንተ ያዘጋጀው ነገር በ500 ብር እንግዲህ በዛ ሰዓት የወሰድኩት 250 ሺህ ብር እግዚአብሔር አሁንም ደግሞ መጥቼ ከዛ በኋላ በቃ እዚህ ማገልገል ጀመርኩ። ግን አሁን ምንም የሌለኝ ልጅ እግዚአብሔር ይመስገን ትልቅ ነገር አለኝ። አሁን በቅርቡ እግዚአብሔር ከረዳኝ ደግሞ የራሴን ሆነ ንብረት መኪና እገዛለሁ። ተሳክቶልኝ ነገር አልቆልኛል። በባዶ የመጣሁት ነው እንግዲህ በረከት ይዤ ኪሴ ሞልቷል። አልቸገርም፣ አይደበኝም፣ አይጠማኝም። ይሄን እንግዲህ ያየ ሰው መጥቶ ሁሉም ሰው እዚህ ቢመጣ ትልቅ በረከት ያገኛል። ምንድነው ሐምሌ 5 ያለው ለየት የሚያደርገው ነገር? ሐምሌ 5 በጣም ለየት የሚያደርገው ነገር ያው አቡነ ገብረ መንፈስ ቅዱስ ትልቅ በረከት አለ። ንግሱ በጣም ትልቅ ነው። በዚህ ንግስ ደግሞ አቡነ ገብረ መንፈስ ቅዱስ የአንዳንዱ ሰው ብዙዎችን ይባርካል መጥቶ እና በዚህ ላይ ሁሉም ሰው ቢመጣ በሐምሌ 5 መጥቶ እዚህ ቢጸበል እምነቱን እሁድ ነው የሚውለው። በጣም ቆንጆ ቀን ነው የሚውለው። መጥቶ ቢጸበል
እምነቱን ይዞ ቢሄድ ከዚህ ሳሩን ጎዝጉዞ ሳሩን ቤቱ ይዞ ቢከሰክስ በረከት ነው። በቃ በዛ ቀን ከዚህ ሳሩን ይዞ ጸበሉን ይዞ ቤቱ መግባት፣ የትም ቤት ሄዶ መግባት፣ እህል ምናምን መግባት መብላት የለበትም። ከዚህ ሄዶ ቀጥታ ቤቱ ነው መግባት ያለበት። የዛኔ ትልቅ በረከት በቤቱ ይገባል። ይሄ እሳቸው የሚናገሩት ቃል ነው። ለአዊ ደግሞ ለእሳቸው የተናገረው ቃል ነው። ይሄ ሚስጥር ነው። ክቡራትና ክቡራን እንግዲህ ከዚህ የበለጠ ምን ነገር አለ? ትልቅ መንፈሳዊ ድግስ ተደግሷል። እዚህ ቦታ ነው። በተለይ የተቸገራችሁ ካላችሁ እሺ፣ ሁሉ ነገር የሰመረላችሁ ይመቻችሁ፣ ተውት፣ አትምጡ። እናንተም ቢሆን ነገ ምን እንደሚመጣ አታውቁም። ቆም ያለው ብሎ የሚያስብ ካለ እንዳይወርቅ ይጠንቀቅ ይላል ቃሉ። ስለዚህ እናንተ ደግሞ ህመም ላይ ያላችሁ፣ ችግር ላይ ያላችሁ፣ በረከት የጎደላችሁ ሰዎች ኑና ተጸበሉ። ውጭ ሀገር ያላችሁ ኢትዮጵያ አሁን መምጣት የማትችሉ ለዘመዶቻችሁ ቲኬት ቆርጣችሁ ቶሎ ብላችሁ ቲኬት ቆርጣችሁ የባስ የፕሌን መኪና አዘጋጅታችሁ እዚህ ጋር የነሱን ስልክ ቁጥር እናስቀምጣለን። ስልኩ ይነሳል። መረጃ የምትፈልጉትን በሙሉ ያደርሷችኋል። እዚህ ቦታ መታችሁ መባረክ አለባችሁ ባይ ነኝ። ስለርሶ እንግዲህ ብዙ ነገር እየሰማው ነበር የመጣሁት። መስቀሉ ስለተሳለምኩኝ በጣም ደስ ብሎኛል። እግዚአብሔር የራሱን በረከት ይስጥ። ይሄ ክርስቶስ መስቀል ነው፣ ከኛ የሆነ አይደለም። እርሱን ላመነ ሁሉ በረከቱ አለና አስበ ከዛው ሩቅ ስለመጣ እግዚአብሔር ከበረከቱ ጨምር። ዛሬ ዕለቱም ዕለተ ኤልያስ ነው፣ የተባረከ ቀን ነው። ነብዩ ኤልያስ ወር በገባ አንድ ትልቁ ጸበል የሱ ጸበል ነው። አሁን እዚህ የመጣችሁት በረከቱን ታገኛላችሁ። እናንተ ስትመጡም ጥሩ ሆኖ አላደር አገሩ ስታዩ ምን መሰላችሁ? በጣም ሰላም አለው። በጣም የተረጋጋ ነው። ሁሉ ነገር ለምለም ነው። እዚህ ያለው ሰዎች ራሱ መንፈሳቸው በጣም ደስ ይላል። ኢትዮጵያ ልጆች ይህን ቦታ አሁን ይህን ቦታ አያውቁት። ብዙን ሰው እኛ እንደዚህ አይነት ብዙ ይህን አይነት አሁን በስልክ ማውራት ብዙ ነገር ማድረግ ስለማንችል ይሄ ቦታ ብዙ አልተዋወቀም። ኢትዮጵያ ልጆች ውጭም ያሉ የትም ያሉ ደንብል አቡነ ገብረ መንፈስ ቅዱስ ጸበል ብለው መጥተው የኤልያስ ጸበል የአባ ኖብ ጸበል እንዲሁም የጻድቁ አባታችን አቡነ ዝራብሩክ ጸበል አለ። ይህን ጸበል መጥተው ከበረከቱ ተጸብለው ከበሽታቸው እንዲድኑ ፈውስን እንዲያገኙ ከተለያየ ችግር እንዲወጡ ይህን ማስተላለፉ እናንተ መርዳት አቦዬን ሌላ ስራ አይደለም። ይሄ ደግሞ አገልግሎቱ ነው። የዚህ ቦታ አገልግሎቱ ነው። የመጣ ሰው ያው በቀን አንድ ዛሬ በቃል ኪዳን በረከት ቀን ነው የሚባለው። ቃል ኪዳን አለ። በረከት ያጣ ሰው፣ ትዳር ያጣ ሰው፣ ልጅ ያጣ ሰው ወር በገባ አንድ ቀን መጥቶ ኤልያስን ጸበል ጠጥቶ ተማጽኖ ይሄዳል፣ ያገኛል። ወር በገባ አንድ በረከት ቀን ነው ዛሬ። ስለዚህ አሁን በዛሬ ዕለት ትዳር ፈልጎ በረከት ያጣ ሰው ተጸብሎ ከሄደ ይህን በረከት ያገኛል፣ የተረጋገጠ ነው። በእምነት መጥቶ ኤልያስን ጸበል ጠጥቶ ተማጽኖ ከሆነ ጥያቄ የለው። እምነት ግን ምንድን ነው አባ? እምነት እግዚአብሔር አምላክ ነው ወይም አብ ወልድ መንፈስ ቅዱስ የማናየውን አምላክ በልባችን ማመን ይደረግልናል። በዚህ ጋር ብሄድ እኔ ኤልያስን አምላክ አገኛለሁ፣ እነሱ ያገኙ በረከት አገኛለሁ ብሎ ሰው ካመነ እምነት ይባላል። ይሄ በእምነት ይህን ጸበል ጠጥቼ እዚህ ኤልያስን አምላክ ተማጽነ ብሄድ ዋጋውን አገኛለሁ ነው። ለምን ኤልሳ ወደ ዮርዳኖስ ወረደ ይላል መጽሐፍ ቅዱስ። ወርዶ ኤልያስን ስም ሳይጠራ ብቻውን ውሃውን መታ ይላል። ውሃው አልተከፈለለትም። የኤልያስ አምላክ እግዚአብሔር ወዴት አለ ብሎ ሲመታ ውሃው ወዲና ወዲህ ተከፈለ ይላል። መጎናጸፉን አንስቶ መታ። የኤልያስ አምላክ እግዚአብሔር ወዴት ነው የሚለው ከኤልሳ ነው የምንማረው። ወዲያውን እዚያ ውሃው ተከፈለ። ከዚያ በኋላ የኤልያስ መንፈስ በኤልሳ ላይ አደረና የሞቶችን ሙቶ አስነሳ። 2 ሙት አስነሳ ኤልሳ። በአገር ላይ በድሃይቱ ቤት ገብቶ በረከት ሞላ። ስለዚህ ያ ኤልያስ አምላክ ዛሬም ያው ነው። አምነን ከጠየቅን ያው ነው። ኢያሱ አምላክ ብንጠየቅ ሰማይ ላይ ፀሐይን አቆመለት አይደል? ለኢያሱ ምንድነው እምነት ስላለው የጠየቀው። እምነት ባይኖር ይሁን አይጠይቀውም ነበር። ትልቅ ነገር ነው። እግዚአብሔር ይህን ፀሐይ አቆም ሰማይ ላይ። ሙሴም ሲጠይቅ አንድ ይህን ባህሩን ከፈል ብሎ ነው ባህሩ ገባው። ባህሩ ተከፈለ። ያ እምነት ነው። እንደነሱ ጻድቅ ባንሆንም እንኳን ስንፍናችን አስበን ንስሐ ገብተን ተጸጽተን መጥተን በእምነት ይህን ጸበል ገብተን ከጠጣን ሁሉን ነገር እናገኛለን። ምናጣው ነገር የለም። ኤልያስ አምላክ እግዚአብሔር ወዴት ነው ብሎ 9 ጊዜ ስም መጥራት በቂ ነው። ለምን 9 ጊዜ? አዎ ዛሬ እንግዲህ ይህን በረከት ጸበል ሲጠጣ ዝም ብሎ አይደለም። ቃል ገባው አንድ ሰው የኤልያስ አምላክ እግዚአብሔር ሆይ ወዴት ነህ በረከት ስጠኝ ብሎ ነው የሚጠጣው ጸበሉን ሲጠጣ 3 ጊዜ ይቀምስና የኤልያስ አምላክ እግዚአብሔር ወዴት ነህ
እኔን እርዳኝ፣ ሰላም ስጠኝ ይላል። 9 ጊዜ ስሙ ይጠራል። እዚህ ቦታ ጸበሉ ዝም ብሎ አይገባም፣ ዝም ብሎም አይጠጣም። አማትቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኤልያስ አምላክ እግዚአብሔር ወዴት ነህ? በረከት ስጠኝ ብሎ በረከቱን ይዞ ይሄዳል። በቅርብ ማለት ነው። በቅርብ ዛሬ ሲሄዱ የሚደረግ ሰዎች አላቸው። በአንድ ቀን ሲሄዱ መንገድ ላይ ተገነበረ ወጣው ብሎ ያመሰከሩ ነበሩ። እኔ ያው ምልክቱን ሰዎች ሲመሰክሩ ያው ስልክ አልቀርጽም። እኔ ስልክ ላይ ይሄ ነው ዛሬ የተባለው አልልም። ይሄን አልዝም። እኔ ብያዝ ብዙ ነገር ነው። መንገድ እንኳን ሲወጣ ችግር እንዳይገጥም ጦርነት መንገድ ላይ ካለ ይህ ስም ተጠርቶ ቢወጣ አደጋ አይደርስም። ኤልያስ አምላክ እንደገና ደግሞ የኤልያስ በረከት ከሁሉም ለየት የሚያደርገው አስማት መተት የሚባል ነገር ኤልያስ ጸሎት ያለበት አይሰራም፣ ጸበሉ ካለበት። አሁን ከተማችን ውስጥ ብዙ ሰዎች በመተት ታስረዋል። እኔ አዲስ አበባ ነው የምኖረው። ብዙ ማቃቸው ሰዎች አሉ፣ ብዙ ተከታዮች አሉኝ፣ ወዳጆቼ። እኔም በራሱ በእንደዚህ አይነት ነገር በጣም ተፈትኜ አውቃለሁኝ። እና ሰው ሁሉ በመተት በባዕድ አምልኮ በጥንቆላ የታሰርንበት ዘመን ነውና እሱን እንዴት ነው እርሶ የሚረዱት? እንዴት ነው ነጻስ ልንወጣ የምንችለው ከእንደዚህ አይነት እርኩስ የመተት አሰራር? ጸበሉን ወስደ በቤት ዝም ብለህ ብትረጭ ብታስቀምጥ መጽሐፉን ብትሳለም አስማትን አያኖርም ኤልያስ። በብዛት ኤልያስን ፈልገዋሉ። ኤልያስ ግን እዚህ ዓለም ላይ 450 የእንጨት ጣዖት ነቢያት፣ 400 ደግሞ የዚህ የጣዖት ካህናት፣ እስኪ እነዚህን ሰብስብና ወደዚህ አምጣ፣ የኔ አምላክ ምሰራ ከሆነ እኔ ስራ ይሰራሉ ብሎ ኤልያስ ጠየቀው ይላል መጽሐፉ። ቀረበ ሁሉም፣ እነሱም ቀደም ሲል መስዋዕት ያዘጋጁ ይላል። እንግዲህ መጽሐፉን ስለምታውቁ ብዙ አላወራም፣ አሳጥሬ ነው የሚሄደው። እንግዲህ እነሱም ቀረቡ፣ ኤልያስም ቀረበ። እናንተ ቀድማችሁ ሰው አለ። የእንጨትና የጣዖት ካህናትን 450 ሲደመር 400 850 በአንድ ቦታ ሰበሰበ ኤልያስ። እነዚህ ምንድነው የሚሰሩ? አስማት ነው፣ መተት ነው፣ ሟርተኞች ናቸው። ሟርት ደግሞ በያዕቆብ ቤት እግዚአብሔር እንደማይሰራ ተናግረዋል። እነዚህ ግን ይህን አሸፈረኝ ብሎ ገብተዋል። ዛሬም ኢትዮጵያ ውስጥ ገብተው እንደሚሰሩ ካለ ኤልያስ አምላክ ይነቅላል። የገለጸ ምስጢር ብዙ ነገር አለ። ሁሉም አቀረቡ፣ ተሰማው በዚህ ሐሳብ። እናንተ ቀድማችሁ ሰው አምላካችሁን ስም ጥሩ ብሎ ኤልያስ ፈቀደላቸው። እነሱም መባውን ወስደው አርደው ተቀበልልኝ ብሎ ሰይጣን ስምን የጠሩ መልስም ጥያቄም የለም ይላል መጽሐፉ። የለም ጥያቄ አልተቀበላቸውም፣ ደከሙ ይላል። ኤልያስ ደግሞ መጨረሻ ላይ እነሱን አቅሙን ስለሚያውቅ እምነት አቅም ነው። በመሰረቱ እምነት አቅም ነው። እምነት ከውስጥ የሚመነጭ ኃይል ነው። ከልብ ከውስጥ በቃ ይህን ኃይል የሚይዝ ልብን የሚቆጣጠር ኃይል ነው ማለት ነው። እምነት መንፈስ ነው። ኤልያስ እግዚአብሔርን ያመልካል። ከዚህ ህዝብ ጋር እንደውም ኤልያስ አንድ ቃል ተናገረው፣ ከዚህ ህዝብ ጋር ከመብላት ከመጠጣት እግዚአብሔር ነፍሰን ውሰድ ይበቃል፣ ከነዚህ ጋር አንተን ክጀ ከሚለው ኑሮ ይቅርብኝ፣ ነፍሰን ወስደ የምታየውን ስፍራ ስላለ ብሎ ኤልያስ እግዚአብሔር አምነው ነው የጠየቀው። እንግዲህ ኤልያስ የእናንተ አምላክ አንቀላብቶ ነው ይችላል። መጽሐፉ ላይ ታውቃላችሁ። እንግዲህ ወይ መንገድ ነው ደክሞት ነው ይችላል፣ አዝኖ ነው ይችላል። በደም ጥሩት፣ ከጠዋት እስከ ቀትር ድረስ ደከሙ ይላል። መልስም የለም፣ ምንም የለም። እንግዲህ ዞር በሉ ብሎ አጠቃላይ እስራኤልን ህዝብ ቦታ ላይ ነበሩትን አቀረበ ይላል። ካቀረበ በኋላ ምንድነው ያለው? የፈረሰውን ማለት ነው የፈረሰውን የቀድሞ የአባት የአብርሃም ይስሐቅ ያዕቆብን መሳውያውን እንደገና በእግዚአብሔር ኃይል ጠገነ። ሲሰራ ምን ያደረገ? ከውሃ 7 ጋን የሆኑን ሙሉ አለ አካባቢውን ሞሉ። እርጥብ ሳርና እርጥብ እንጨቶችን ቆርጦ አነጠፈ። የአብርሃም አምላክ ይስሐቅ አምላክ ያዕቆብ የተባለ እስራኤል አምላክ እግዚአብሔር አንተ ብቻ አምላክ ትሆን ዘንድ በዚህ ፊት ላይ ክብርን ግለጽ አለው። በዛ ቅጽበት እግዚአብሔር ኤልያስን ሰማው። መብረቅ መስሎ ወርዶ ግማሹ አፈሩን ያቃጥላል፣ ግማሹ ውሃውን ያቃጥላል፣ ግማሹ ስጋውን ሰውቶ ወደ ሰማይ አሳረገለት። እዛን ጊዜ 450ና 400ን ምን አለ? ይሄን ካሉ በኋላ እስራኤል ህዝብ ሁሉ ለኤልያስ አምላክ ሰገዱ። ሰማይና ምድርን የፈጠረው ኤልያስ አምላክ በስተቀር ሌላ የለም። ፀሐይን በመውጫው ያስወጣል፣ በመግቢያው ያስገባል። ከሱ ውጪ እግዚአብሔር ምድር ላይ የለም። ከዛ ኤልያስ የተናገረው ቃል ምንድነው? እናንተ አይደለም እናንተ ያሳሳተው የጣዖት ካህናትና የዚህ ጣዖት አምላኮች ናቸው እንጂ እናንተ አይደላችሁምና እነሱን ይዛችሁ ወደ ቄሶን ሸለቆ አወርዱና ግደሏቸው አለ። አንድም ሳያመልጥ በአንድ ቀን 850 አስማተኞችን ደምስሷል ኤልያስ። ስለዚህ በኢትዮጵያ ገጽ ላይ የሚማሩ ላይ የሚነግዱ ላይ በተለያየ ቦታ ላይ ያሉት ላይ የሚነሳውን ኤልያስ ጸበል ገርስሶ ያጠፋል። ቃል ኪዳን ገብቷል። እዚህ ቦታ ይሄ መሰዊያ ላይ የሚሰዋው ድሮ የሰይጣን መሰዊያ ይሄ ቦታ መሰዊያውን አፍርሶ ነው ይሄ ታቦት የወጣው። ምን ነበር የሚሰዋው መጀመሪያ? እንግዲህ እዚህ ያው አለ ባይል ትልቅ ባይል አለ ግረሰ የሚባል እንግዲህ ከባድ አንጋፋ ቦታ ነው። እሺ ይሄ እንግዲህ እዚህ ነው አምልኮ የሚፈጸመው። ሰው በደም ነው የሚረጨው። ያ መሰዊያ ቦታ አፈርሶ ሰዎችን ከቦታ ገለል አድርጎ አስወግዶ
ጸበሉ ደግሞ እኔንም ያመጣው በራሱ ጊዜ ነው። ስለዚህ ይሄ ማሳው ጠይፉ ምናምን ለማን ነው? ይሄን እንግዲህ ያው ከዚህ ቀደም ሲል የሌላ ሃይማኖት ተከታይ ቦታ ነው ቦታው። እሺ ሌላ አባል ማለት ነው እንግዲህ እነዛ ሆነው ያው የተለያየ እምነት ተከታይና ባዳ መልኩ ያለበት ነው ቦታው። አሁን ይሄን ሁሉ ያደረገው እግዚአብሔር በራሱ ስራ ነው። ኤልያስ አምላክ ነው ሰራው እኔ አይደለሁ። ይሄ ቦታ ከባድ ነው። እዚህ ቦታ መቆም አይቻልም። ማንም አያስገባም፣ አይገባም። ሰው ማግባት አይችልም። በዚህ መንገድ የለም መንፈሱ ማለት ነው። ሲጀምር መንገድ የለም፣ መንፈሱ ማያስገባ። እዚህ ሁለት ገባ መንፈሱ ይብሩ በአንድም በሌላም እነዚህን ሁሉ ከቦታው ገለል አድርጎ አስወግዶ ጸበሉ አሁን ይሄ መሬት ነው፣ ደረቅ መሬት፣ ጸበል የለም። ጸበል የሚባል ነገር ምንም የለም። ውሃ የለም በመሰረቱ እዚህ ቦታ። ጎርጁ በዛ አልፎ ይሄዳል። ጥቂት ይዛች እንትኑ አስር ምትፈልቃለች። ሰው በእጅ የሚጠጣ ነገር እንዲህ ቦታው ላይ እኔን እንግዲህ አምጥቶ ካቆመ ጸልይ አጥናለም ጸሎትና ማይጢን ሳረግ እዚህም ፈነዳ እዛም ፈነዳ ጸበላም ቆሞች ሰው ይጸበላል። ያካ ተገንብቶ አይደለም ምንም ሳይገነባ በመረ ባለበት ቦታ አሸንዳ እንዲያስገን አሁን መጠመቅ ነው ማየት ይቻላል። በጸሎት ነው የፈለቀው በራሱ ጊዜ ነው። እሱ ባዘው ልክ ነው። የኔ ጸሎት ጽድቅ ኖሮኝ ሳይሆን እሱ ባዘው ልክ አጥን ብለዋል። እስከ ዳገት ወጣሉ ብለዋል። አሁን በዛ ደግሞ ዘራብሩክ ጸበል ፈልቋል። ከባድ በከባድ ሁኔታ በስተጀርባ እንዴት ታወቀው ዘራብሩክ መሆኑን ገልጿል። ሁሉንም መልኩንም አምጥቶ መልአክ መስሎ በአይን ታይቶ በተደጋጋሚ ግለጽ ብሎ መጀመሪያ እንደውም እኔ አባኖብን አላውቅም። እዚህ ያገለኝ አባኖብ የሚባል ታቦት ኢትዮጵያ ላይ ይኖር አይኖር ገድል ይኖር አይኖር ግን ተገልጾ አባኖብ ነኝ ብሎ በተደጋጋሚ በከተማ አስዞኝ ነው። ታምሜ ነው እኔም ያው እሱንም የጠራሁት። አባኖብ የሚባል ራሱ አላውቅም። ታመው ታምሜ በጣም እስከ 40 ሆስፒታል ደርሼ ከዛ እስከ አብራን ክሊኒክም ሰበካ ወስዶ አሳከሙኝ። እኔን ሲያሳክሙ ምንም መፍትሄ አልነበረም። በጣም እንግዲህ ተመልሼ መጣሁ። ይሄን ቦታ አሳየ ጸበሉን እንዲየም ዳበስኩ ሰውነቴን በቃ ዳንኩ። አንድ ደግሞ አንገትን እንዲጠመዘዘ 3 ወር ሙሉ እንደዚህ ወደ አንድ እንዲህ በባላ አምጥቶ ይሄን ጸበል ካሰራይ ብሎ በባላ እንዲህ አሳዘኝ። ጎሮሮ እንደዚህ ጠሞ 3 ወር በቅቤ ብታሽ ወገሻ ቢያሽ የለም እንደዚህ መንፈሱ ነው። ገብቼ ከዛም ባደርስ ምን ቢል እምቢ ያለው መጥቼ ስነካ ጠፋ ከነ ላይ አዞ ነው መንፈሱ አይደለም እሱ አዞ ጸበሉን አልገባም ብዬ እኔ ጸበሉን አላገለግልም እኔ እድሜም አይደርስም አልበቃም ጸበል የሚባል እኔ አልፈልግም ብያለሁ ማለት ነው። አልፈልግም ጸበል የሚባል ነገር አልፈልግም። እኔ ልጅ ነኝ። ይሄም የሆነው ካለም የተለዩ ሰዎች ናዝራዊ የሆነች ነው። እኔ እንዴት ለኔ ይገባል ብዬ ጥቼ እምቢ አመጪ አመት በጣም ታምሜያለሁ። እኔ ብቻ አይደለም ባለቤቴም ልጆችም ጠፍተን ነበር። ጠፍተን እጄም ታስሮ ነበር። ይሄ መሰራው እንጨት ነው ድሮ እንግዲህ አውላ ነው መሰራው እጅ ታስሮ ምንም እንዳነካ አመት ሙሉ እንደዚህ እጅ በቃ ምን እንዳነካ 1 አመት ሙሉ ታስሮ እና ከባድ ነበረ። ያው ጸበሉን መጥቼ ሲመሰክር ሁሉ ነገር አድርገው እንደዚህ የመራኝ ነው። እዚህ ቦታ ሰው ቀን ሙሉ ብውል አይርብም አይጠማ። የራብ መንፈስ አስወግዷል ኤልያስ አምላክ። ምንድነው ስንመጣ ርቦን ነበረ አልበላንም። ቁርስ ሮብ ነው በርግጥ ግን አሁን እንግዲህ 6 ሰዓት ከምናምን ሆኗል። ምንም እዚህ ስንመጣ በተለይ ጠፋብን። እውነት ነው። ያው እዚህ አሁን እስከ 11 ሰዓትም ምንም ራሱ አርሶ አደሩ እዚህ ጾሙ የሚያውቀው ህዝብ እንኳን ጾሙ የሚያውቅ እናንተ ቀርታችሁ እዚህ ያለው ህዝብ ዝም ብሎ ገበረው እስከ 12 ሰዓት ይቆያል። የፊታችን ሐምሌ 5 አባታችን በተገኙበት ልዩ የበረከት ቀን ነው። ታላቅ ንግስ ነው። እዚህ ቦታ መታችሁ ቅድም የተባለውንም ለቅሶ፣ ጩኸት፣ ጸሎት ወደ እግዚአብሔር ወደ አምላካችን ማድረስ አለብን። እኛ የኃያሉ የእግዚአብሔር ልጆች ነን። እግዚአብሔር ደግሞ ኃይል አለው። ሀገራችን ላይ ዓለማችን ላይ ያለውን ነገር መላእክቶቹን ልኮ በአንዴ ማቆም ይችላል። እኛ ግን የሱን ኃይል ንቀን ከሱ ርቀን ዓለም ላይ መብላት ላይ መጠጣት ላይ ዝሙት ላይ ስንወድቅ የአባቶቻችንን መንገድ ስንስት እግዚአብሔር ከኛ ይርቃል። አባቶቻችን እቺን ሀገር ያጸኑልን ለብዙ ሺህ ዓመታት መጽሐፍ ቅዱስ ላይ የሀገራችን ስም የተጻፈው አካሄዳቸውን ከእግዚአብሔር ጋር ስላደረጉ ነው። ነገስታቱ፣ ካህናቱ፣ ገበሬው፣ ወታደሩ ሁሉም እግዚአብሔርን አስቀድሞ እመቤታችንን አስቀድሞ በመላእክት እርዳታ ነው ታሪክ የቆየው። አዲስ አበባ ያላችሁ ሰዎች መምጣት አለባችሁ። ይህን ቪዲዮ እኛ በቶሎ ቀርጸን እንለቃለን ዩቲዩብ ላይ። ለሌሎችም ሼር አድርጉላቸው። ሐምሌ 5 ንግስ አለ። ኑ ተጸበሉ። ወደ እግዚአብሔር ነው የምትመጡት። ቤተክርስቲያን እጆቿን ዘርግታ እየጠራቻችሁ ነው። እዚህ ጋር ስልክ አስቀምጠናል። በዚህ ስልኮች ብትደውሉ ለእናንተ መረጃ ይሰጧቸዋል። በፕሌን ትመጡ አስቀድማችሁ ቲኬት ቁረጡ። 40 ምንጭ ሰው በጣም እየመጣ ስለሆነ ቶሎ ስለማታገኙ በፕሌን ካልቻላችሁም ከሌለ ደግሞ በመኪናም ኑ። አዲስ አበባም 40 ምንጭም ስትመጡ ደግሞ አቅም ያላችሁ ኮብራ መከራየት ትችላላችሁ። አባዱላ መከራየት ትችላላችሁ።
ትራንስፖርትን በ200 ብርም በሞተርም ይመጣል። በምንም ነው በእግርም ነው ከፈለጋችሁ ዋናው ነገር ወደ እግዚአብሔር መቅረባችሁ ነውና እንደምንም ብላችሁ በጸሎት ኃይል እዚህ ብትመጡ ከአባታችን በረከት ታገኛላችሁ ማለት ነው። ስለመጣችሁ እናንተን እኔ አልባረክም፣ እርሱ አቡዬ ጻድቁ ለእናንተ ይጸልያል። የዛሬው ኤልያስ በረከት ይድረሳችሁ። ሰላም እግዚአብሔር ሁላችንም ጋር ይሁን። እግዚአብሔር ይስጥልን። ደስ ብሎናል። አመስግናለሁ። እግዚአብሔር ቀርጋችሁ ከባድ ነው። ከኛ ጋር አትቀላቀልም ብሎ ሁሉ ተብልተኝ ጀርባ ሰጠኝ። አቦዬ ግን አይቶልኝ ዛሬ እኔን ከሁሉም ጋር አቀላቅሎኝ ውጭ አውጥቶኝ እዛ ቁጭ ብዬ እንደ አቅፎኝ ነበረ የማወጡት። አቅፎ ያስገባል። አቅፎ አሎ ምግብ አልበላም ነበረ እዛው ተኝቼ ያለው ጸልዬ እሱ አቦዬ አንተ እውነተኛ አባት ከሆንክ እኔን በእግሬ ጠበል ቦታ አድርስልኝም ብዬ ስለው እውነት ጠበል ቦታ ማደረሰኝ። በጣም ተጨናንቄ ነበርኩኝ። ጥር ላይ በጣም በቃ ራስንም አላውቅም ተሸክሞ ነበረ ታቦቱ ቤት ላይ ያደረሱት። እኔም እንደምንም ብዬ እግዚአብሔር ለእኔ ቆሞልኝ እኔን ስላዳነኝ እኔ አመሰግናለሁ። እኔ ሰማኝ ለእናንተ ይስማልኝ። በአባ ጉልበትና በአቦዬ ጉልበት ድኛለሁ። አሁንም ለእኔ የሰማኝ አምላክ ለእናንተም ይስማል። ሁለተኛ ሳሙኤል ማለት ነው። መጽሐፈ ሳሙኤል ካሊ ወይም ሁለተኛ ነገሥት ምዕራፍ 2 ቁጥር 14 ላይ 15 ላይ ኤልሳና ኤልያስ ወዳጆች ናቸው፣ የእግዚአብሔር ሰዎች ናቸው። ኤልሳ በመሰረቱ ገበሬ ነው። ከገላድ አገር ካሉ ሰዎች ባለሀብት ነው። 12 ጥምድ በሮችን ጠምዶ የሚያርስ ገበሮችን ቀጥሮ ሰፋ ያለ ስራ የሚሰራ ሰው ነው። ኤልያስ ግን ምንም የለውም። ባዶ ትንሽ ቆዳ እንደዚችው አንድ ልብስ ተጎናጽፎ ነው የሚንቀሳቀሰው። ኤልያስ መጽሐፍ ቅዱስ ጠፍር ለብሷል ይላል። የመጀመሪያው የምድራችን ባታዊ ኤልያስ ነው። የመነኮሳት የመጀመሪያው የምድራችን ስርዓት የእግዚአብሔር ሰው የኮረብ እንግዳ ኤልያስ ነው። የመነኮሳትን መጀመሪያ አለቃ ነው። ባታዊም ነው። ለዚህ ነው ሉቃስ ወንጌል ላይ ዮሐንስን በኤልያስ መንፈስ በፊቱ ይላል ስለ ዮሐንስ ገብርኤል ኤልሳቤጥ ወይም ለዘካርያስ የእግዚአብሔር መንፈስ ጸጋ ኤልያስ መንፈስ በእርሱ ላይ ሞልቷል ይላል ዮሐንስን። ስለዚህ ኤልያስ ምግቡ መንፈስ ነው። በቀርቦ ተራራ ላይ ወጥቶ እግዚአብሔር ፊት ለፊት ተነጋግሯል ይላል መጽሐፍ ቅዱስ። የእግዚአብሔርን ድምፅ ቀጭኑን የሰማው ኤልያስ ነው። ኤልያስ ምን ትፈልጋለህ? ሞት ፈልጋለሁ ብሎ እግዚአብሔር ፊት ምሏል። ለምን? ይህ ህዝብ አንተን ትቶ የአብርሃም ይስሐቅ ያዕቆብ አምላክ አንተን ትቶ ሙሴን ባይር አሻግረ ኢያሱን ረዳ አግዘ ምድረ ከናን አስገብተ እኛን ያበቃውን ትቶ እንጨት ቆርጦ ያመልካል፣ ድንጋይ ያመልካል፣ ግዑዝ ነገር የማይጠቅም ነገር አመልኮ የፈጸመ ነው። ባክ እግዚአብሔር ሆይ ከዚህ ዓለም እኔን ነፍስን ውሰድ ሲል እግዚአብሔር አምላክ ሂድና ዮሳቤጥ ልጅ ኤልሳን ቀባ። 4 ነቢያትን ቀብቷል ኤልያስ። ኤልሳን ሌሎች ደግሞ 3 አሉ። ዮናስም የሱ ነብይ ነው። አብዩድን የሱ ነብይ ነው። የቀባቸው ኤልያስ ነው። የኤልያስ በጣም ኃይለኛ እግዚአብሔር ሰው ስለነበረ ኤልሳ ብን አለ የዓለም ሀብት ሁሉ ሞልቶ ያለ አባትን ልከተለው አለ። እግዚአብሔር ቀባ ብሎ አንተን አዞኛል አለ። ተመልሶ ከ12 በሮቹን 1 በሮችን አርዶ በበሮች ዕቃ አብስሎ ለሕዝቡ ምሳ አቅርቦ አብልቶ ሁሉን ትቶ ኤልሳ ኤልያስን ተከተለ። በረከቱ ድረሰን። ይሄ ሀብታም ነው እኮ። አሁን በገጠሩ ብትመጡ 8 ጠምድ የሚያርስ ሰው እኮ ሀብታም ነው አይደለም እንዴ?
እዛው በቅሎች አሉ፣ ፈረስ ይኖራል፣ አህያ ይኖራል፣ ፍየል በቃ ለተለያየ ነገር ያለ ውስጥ። ከዛ ግን የተጣሩ 12 በሬዎች አሉ። ለዚህ ሰው የእግዚአብሔር ሰው ጋር መሆን ይሻላል፣ ራቆቴን ባዶዬን ሸጬ ወስጄ አይደለም ለዳው ሰጥቼ ብሎ እዛ ቦታ ትተዋል። ከገንዘቡ ከጾማን ያዘም ስንቅ ኤልሳዕ ማለት ነው። ምንም የለውም። በባዶ እጁ ከመሬት ተነስቶ በሬዎችን ትቶ አንድ በሬዎችን አርዶ አብልቶ ኤልያስን ተከተለው። ምን ለመውሰድ ነው የሚከተለው? ምን ለመሆን? ምን አምኖ ነው? ምን አስቦ ነው? በዛ ወቅት እኮ እንደዚያ ታቦታት በርካታ የሉም፣ ሰባኪያን አልበዙም፣ ካህናት የሉም። ውስን ኤልያስ ብቻ ነው የሚንቀሳቀሰው። በቃ ሁሉን ትቶ ተከተለው ኤልያስን። ምን ትሻለህ አለ። መጎናጸፊያን ወዳለሁ፣ ካንተ ላይ እሱን ብለብስ ደስ ይለኛል። እኔ ሰማይ ሲወጣ ከኔ ትወስዳለህ። ይህን ካየህ ነው፣ ካላየህ ግን አይሆንም ብሎት ነበረ። በመጨረሻው ላይ እንግዲህ እግዚአብሔር ኤልያስን ለማስከበር ሲፈልግ አንተ እኔ በተለይ ወዳለሁ እዚህ ቆይ ሲል አይ አንተን አልለቅም። ለምን? ካንተ ውጭ ማምኖ የለማ። ወደ ዮርዳኖስ ልኮኛል አይደለም፣ ወደ ኢያሪኮ ልኮኛል አይደለም፣ አልለይህም። ሕያው እግዚአብሔር በሕያው ነፍስ ይምላለሁ አንተን አልለቅም አለ። ኤልሳዕ በጣም ይወዳል ኤልያስን። ለምን? ተስፋሱን አድርጎ ወጥቷል ከቤቱ። አባቱን ትቶ ሀብቱን ትቶ ከብቱን ያለው ንብረት ሁሉ እርግፍ አድርጎ እሱ የእግዚአብሔር ሰው ነው የፈለገው። እግዚአብሔር ልቦና ይስጠን። ያ ኤልያስ እግዚአብሔር ሰው ነውና በረከቱ በእኛ ላይ ይድረስ። እኛ ያ ጓዝ መዘዛችን እኮ ነው ችግር የፈጠረብን እኛ ላይ። ተተወጣ ምን ለመሆን ሞኝ ነው እንደ ሰው አይደለም። ፈጣሪ ጋር ወጥቷል እኮ። ይሄ ሰማይ ምድር እኮ የእግዚአብሔር ስራ እኮ። ይሄ የፈጠረ እኮ እግዚአብሔር እኮ። ሰማይ እኮ እግዚአብሔር ፈረንጅ አበሻ ቢባል መላክ ይባል የእግዚአብሔር ፍጥረት ነው። በቃ በዚህ ላይ እግዚአብሔር አምላክ የሆኑ አረጋግጦ አምኖ ኤልሳዕ ያለውን ሀብት ያለምን ዕውቀት ጥበብ ሁሉ ወዲያ በቃ ነገ በሞት ስለበረሳ ይቅርብኝ ብሎ ኤልያስን ተከተለው። ኤልያስ ሰጣለሁ ብሎ የማለትን ቃል ማላውን ወደ ሰማይ ሲወጣ እንደምንም እንኳን ቢታገልም በመሃላቸው እሳት ሰረገላ ገባ ይላል። ገብቶ ኤልሳዕና ኤልያስን ለያቸው። ኤልያስ ሲወጣ ኤልሳዕ ምን አለ? አባቴ እስራኤል ፈረስ ሰረገሎችን ካንተ ተለቸ እንዴት ብሎ ልብሱን ቀደደ። ራሱን በቃ ነጨ፣ ታሪክ ሰራ። ቀስ ብሎ ያ የኤልያስ ቃል ገባው ካባ መጥቶ ኤልሳዕ ላይ አረፈ። የኤልያስ በረከት በእናንተ ላይ ይረፍ፣ አቤቱ በእኛ ላይ ይረፍ። እሱ ካረፈ በኋላ ይህን ይዞ እንደገና ወደ ዮርዳኖስ ጉዞ አደረገ። ሄጄ ሞክራለሁ ብሎ እንግዲህ ኤልያስን ጉልበት ብቻ ወደ ዮርዳኖስ ሐይቁን እንዲህ ውሃው ሲመታ አልተከፈለለትም፣ አልሰማለትም፣ ዝም አለ ውሃው። ገና አልበቃማ። እስካሁን በኤልያስ ላይ ስለተቀመጠ ብርቱ መንፈስ ገና እሱ ላይ አልወረደም። ገና ነዋ፣ ገና ለጋኮ ነው። መንፈስ እኮ በሰው ላይ ሲበስል ነው። የእግዚአብሔር መንፈስ በሰው ላይ ሲበስል ነው የሚሆነው ነገሩ ሁሉ። ኤልሳዕ መንፈስ አይደለም ይኖርም እንደ ኤልያስ አልበቃም፣ ይቀረዋል። ሌላው ደግሞ ምንድነው? እኛ እንድንማጸን ነው። ሞቷል እንኳን እንዳንል የሄኖክና ኤልያስ ጸሎት በእግዚአብሔር ፊት ከንጹህ ሽቶ ይበልጣል ይላል መጽሐፍ ቅዱስ። ይሉታ ኤልያስ ድርሳን ላይ ገብቷል። ከዛ ምልጃ ስለሚያስፈልገን ምድር ላይ ኖረን ዝም ብለን በጻድቃን የአብርሃም አምላክ ይስሐቅ አምላክ የያዕቆብ አምላክ የማርያም አምላክ የአቦይ አምላክ ምን ችግር አለ? የተክሌ አምላክ ምን ችግር አለ? እነዚህ እኮ የእግዚአብሔር ሰዎች ናቸው። የእግዚአብሔር መንፈስ ዓለምን ሳያገለግሉ ጌታን አገልግሎ ከዚህ ዓለም ላይ ለእግዚአብሔር የሆኑ ሰዎች ናቸው፣ ተለይተዋል። እነዚህ ናዝራዊዎች ናቸው፣ የእግዚአብሔር ናዝራዊ ናቸው። እነዚህ አቦይ ናዝራዊ ነው፣ ኤልያስ ናዝራዊ ነው፣ ኤልሳዕም ናዝራዊ ነው፣ ዮሐንስም ናዝራዊ ነው። አው ናዝራዊ ደግሞ ሰማይ አምላክ ያጠመቀ በእጁ ነው፣ በእጁ። በዛ ቦታ ላይ ኤልያስ ከተለየ በኋላ ውሃውን ብቻውን ሲያነሳ እምቢ ብለው በኋላ የኤልያስ አምላክ እግዚአብሔር ወዴት አለ ያለና መታ ይላል። ውሃው ከዛ ተከፈለ፣ በደረቅ መሬት ተሻገረ። ክብር ለጌታ ይሁን። ይሄ የተባረከ ስፍራ ነው። ለእኔ ሳይገባኝ ነው እዚህ ቦታ እግዚአብሔር ፈቅዶ የቆምኩት። እንዲቆም የፈቀደኝን አምላክ አመሰግነዋለሁ። እኔ ወደዚህ ቦታ ለመምጣት አስቤ አይደለም የመጣሁት። የመጀመሪያ ልጄን አሞት፣ ያው ጭንቅላቱን አሞት ባለቤቴ እሱን ለማስጸበል ይዛው መታ ነበር። ለሷ ስንቅ ለማቀበል ነው የመጣሁት። ያው ስንቁን አድርሼላት እመለሳለሁ ብዬ ነው መጀመሪያ ስመጣ የመጣሁትኝ። ስንቁን ካቀበልኩ በኋላ ተመልሼ ለመሄድ ብዬ ስል ቦታው ማረከኝና ለምን አንድ ቀን አላድርም ብዬ አደርኩት። ጸበል ገባሁ። አይ 3 ቀን ቢቆይ ይሻላል ብዬ 3 ቀን ተጸበልኩኝና አባን አናገርኳቸው። ቆያሉኝ። ሳምንት ቆያለሁ ብዬ ወሰንኩኝና በሳምንት ውስጥ የተጸበልኩ እያለ ልጄ አመፀና ካልሄድኩ ብሎ በእግር ወደ አርባ ምንጭ ጉዞ ጀመረ። አይምሮን ያመው ነበርና ተከትዬ መልሷለሁ ብዬ ብልም አልመለስም አለ። መኪና አሳፍሬ ላኩት። ከሄደ በኋላ እናትዮ በንጋታው ሄደች። እዛ ሄዶ እሷን በጣም አስቸገራት፣ አሳሰረችው። ታስሮም እስር ቤት ላይ የረበሸ አስቸገረው እስረኞችን። ፖሊሶቹ አይምሮ የምታመም ልጅ ነው ያመጣሽው ብሎ ፈቶ ላኳት። በቃ አባ ልጄ ታችም ሄደው የረበሸ ነው ምን ይሻለኛል ብዬ እሳቸውን አማከርኩት። የኤልያስን በረከት ከጉዝጋዙ ላይ አንስተው ሰጡኝ። ሄድና ይዘኸው ና አሉኝ። እሺ ብዬ ሄድኩት።
ላመጣው ቢሞክር ለመምጣት ፍቃደኛ አልሆነም። ጭራሽ ባሰበት መጣ። ፋስ ያነሳ ቆንጨራ ያነሳ እናቴውን ካልገደልኩ ካላጠፋው እያለ በጣም አስጨነቀኝ፣ አስቸገረኝ። እያለቀስኩ ነበር ከዚህ የሄድኩት አቦዬ እያልኩት እያለቀስኩ። በእርግጥ እኔ በዚህ በጸሎት በጣም በርትቼ ስለነበር እኔን አይነካኝም። ግን እናቱን ከማየት በቃ ብሏለ። የተሸሸገች እናቷ ቤት እያደረች 3 ቀን ቆየች። ትላንትና ሰኞ ለታ በሰንሰለት እግሩን አስረን እጁን በገመድ ጓደኞች ጋር ተባብረን ለ6 ሆነ አስቸግሮን በቃ በጣም አስቸግሮን አስረን መኪና ስር መናሪያ አምጥተን አስገባ ነው አሳፍረ ነው ይዘን መጣን። ወደዚህ ካመጣን በኋላ መንገድ ላይ እጄን ፍታኝ አባዬ አመመኝ ስለው እጄን ፈታሁት። በእግሩ ብቻ ታስሮ መጣ። ልክ አቦዬ ግቢ እንደገባ ግቢ ስር ገብቶ ተኛለሁ አለ። ወደ ወንዶች አዳራሽ አስገብቼ አስተኛው። ሰንሰለቱን እንዴት እንዳወጣው አላውቅም። አውጥቶ አመጣና ፊቴ ላይ ወረወረብኝ። በቃ አቦዬ አንተ እሰረው፣ እኔ ሌላ ምንም አልልም፣ አንተ እሰረው አልኩት። ይኸው አሁን በፊት ብቻውን ነው የሚያወራው፣ ብቻውን ይስቃል፣ ይለፈልፋል፣ ይቃዣል፣ እንቅልፍ አይተኛም። ጸሎት ሲጸለይ ተነስቶ ይሮጣል። ምን ይላል? አሁን በስነ ስርዓት ጸበል መጥቶ እየገባ ጸሎት 3 ሰዓት ጸሎት የጸለየ ሜላ የቆመ ነውና ይሄንን በማየት ደስ ስላለኝ ልመስክር ብዬ ነውና እኔን የሰማኝ አምላክ ይስማው። ጨርሶ ምሮ ጨርሶ ነው ሙሉ ምስጋናው ሙሉ ምስክርነቱን እስከምሰጥ ድረስ አሁን ያየሁትን ለውጥ እግዚአብሔር ያሳየኝን ለውጥ ደስ ስላለኝ ነው። አመስግኑልኝ ፈጣሪ ነው። ሌላው ደግሞ ወደዚህ ቦታ ከመጣ እኔ ገለታ አደርሳለሁ ብዬ ነበር። መጥቶ አሁን እሺ ብሎ የተጸበለ ስላለ ገለታውንም ለማድረስ ነው ወደዚህ ጋር መጣሁት። እግዚአብሔር ይመስገን። እዚህ ስመጣ በጣም አሞኝ ነበረ። ጆሮዬ ውስጥ ምን እንደሆነ አላቅም። እንዴት ጠቅጥቆ ይዞኝ በጣም እያስቸገረኝ ነበረ። ሐኪም ቤት ሁሉ የት ሐኪም ሄጃለሁ፣ ግን አልዳንኩም። አሁን እዚህ ልጄ ይዛኝ መጣ። ይኸው ድኛለሁ። አባኖ አባ ኤልያስ ለእኔ እንደደረሰ ለእናንተ የሚድረስ። ኦኬ አሁን ደግሞ ወደ ዋናው ወደ ጸበሉ ቦታ እየሄድኩኝ ነው። 3 ጸበል አለ ነው የተባለው እና ያለን ማለት ነው። ሰዎች እየመጡ ህፃናት እየመጡ በረከት እያገኙበት ነው። አተዋሻ ነገር ነው። እንዴ እዚህ ውስጥ ነው እንግዲህ ጸበሉ ያለው። እንደምታዩት አባታችን እዛ ጋር እያጣኑት ነው። ሁሌ ጸበሉ ይታጣናል በነገራችን ላይ። በእውነት የሚወደዱ ናቸው። በጣም የሚወደዱ ሰውን እንደ ባህሪው የሚይዙ በስነ ስርዓት የሚያስተናግዱ። ልጄም ደግሞ ስትወልድ አንጀቷ ወደ ውጭ ወጥቶ ነበረ ሾልኮ። ሐኪሞች ሰውነትሽን ካልቀነሽ በእጃችንም አነካሽም ቢሏት በቃ ግራ ተጋባኝ። ወዴት ይኬዳል አልኩኝ። ቀጥታ ወደዚህ መጣ። ልጄ ተንሰቀሰቀች። ሐኪም ብዙ ማለት ትችላል። ለምን ትረበሻላችሁ? እዚሁ አንግሰሽ ትሄጃለሽ፣ ትመላለሻለሽ፣ እንጸልያለን፣ ምንም አትሆኝም ማለት። አንጀቷ ግን እንዳለ ነው፣ ወደ ውጭ ወጣ ብሏል። አሁን እዚህ ተኝታለች። ዛሬ ያው የሴት ወግ ስለመጣ ዛሬ እዚህ አልተገኘችም። እኔ ብቻ ነው ወደ መጣው። የ3 ወር ልጅ ይዛ ነው የመጣች። እግዚአብሔር አምላክ ያድን። አሜን። ክብሩ ይስፋ። ህዝቡን እየፈወሰ ነው፣ ኃያልነቱን እያሳየ ነው እና አምላክ ደግሞ እስቲ ሌሎችን የማያውቁትንም ወደዚህ እንዳለን ክብሩ ይስፋ። ዘር በዘር ያድርገን። እንግዲህ ብዙ የታመመ ሰው መውለድ ማትችልም ስትወልድ ጭንቅላቱ የታመመ ሲፈወስ ይሄ ምን ማለት ነው? በጣም ከባድ ነገር ነው አይደል እንዴ? ለሕክምና ዛሬ ምንም መድኃኒት ሳይሰጥ ከ10 ሺህ ብር በላይ ታወጣለህ። እና እግዚአብሔር የተመሰገነ ይሁን። እንግዲህ እየተገለገልን ነው። እድሜ ጤና ሰጥቶን እንግዲህ ቀጣዩን እሱ ያውቃል። አሜን። በየቀኑ የሰው ይመሰክራል። እኛ አንቀርጽም። እኛውን ስልክ መቅረጽ ስለማልችል ብዙ ነገር አለና በረከቱ በዚህ ቦታ ሰፊ አለ። በማ መሰቃይ ሰው መጥቶ እንዲድን ነው። እኛ ሌላ ነገር የለም። የሚታመም ሰው ካለ ዝም ብሎ ከየት ሆስፒታል ማለት መንገድ የለም። እግዚአብሔርን እመን። ወደ ፈጣሪ ወደ መድኃኔዓለም ይምጣም ነው ጥያቄ መልሱ። እዚህ ነው ያለው። ሁሉም የለም ተብሎ ይኸው ወለዱ፣ የለም ሞተ ተብሎ ይኸው ድኖ ቁጭ አሉ። ይሄ እግዚአብሔር ስራ አይደል? ይሄ አቦይ ጸሎት አይደል? የኤልያስ ጸሎት አይደለም? ስለዚህ ሁሉም ሰው መጥቶ እንዲድን ነው። ለረዳን ለአምላካችን ክብር ምስጋና ይግባው። ሁሉም ደግሞ ፈውስ እንዲያገኝ በረከት እንዲያገኝ አምላካችን አምላከ ኤልያስ ሁላችን ልማ ተቀብሎ በዛሬው በረከት በቸር ይመልስልን። ሀገራችን የኢትዮጵያን ፍጹም መረጋጋትን፣ አንድነትን፣ ፍቅር ከደሞ በልጠን አንድ ሆነን ማንም ያውሳን ላይ አንድ ሆነን እንድንቀጥል መድኃኔዓለም ምድራችን ይባርክልን። እናንተ ደግሞ ከዛ እስከዚህ አቦይን ብንጎበኝስ ጫካው ዘማናችሁ ምድሬ በዳ ብላችሁ የመጣችሁ ለአንተ በረከት እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጥልን። ለሁላችሁም በረከት ያድልልን። ሁላችንም እንግዲህ ሐምሌ 5 እንገናኝ።
ፕሮግራማችን ይህን ይመስል ነበረ። ስለተካተላችሁን ከልብ አድርገን አመሰግናለን። አባታችን እርስዎንም እናመሰግናለን። እዚህ ያሉ ምእመናንም ደግሞ በጣም ጠንክረው እዚህ ድረስ እናቶች ይታዩኛል፣ ወጣቶች ይታዩኛል፣ አዛውንቶች ይታዩኛል ሳይበግራቸው እዚህ ጫካ ውስጥ ድረስ መጥተው የእግዚአብሔርን ፍቅር እርዳታ ለማግኘት ስለተገኙ ለእናንተም ክብረት ይስጠልን። እናመሰግናለን። ቴንክ ዩ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላች ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። እግዚአብሔር የአብ ጸጋ፣ እግዚአብሔር ወልድ በረከት፣ እግዚአብሔር መንፈስ ቅዱስ አንድነት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ መገለጥ፣ የድንግል ማርያም አማላጅነት፣ የነቢዩ የኤልያስ ጸሎትና በረከቱ እንዲሁም የአፄ ጻድቁ የአቡነ ገብረ መንፈስ ቅዱስ የዘራ ቡሩክ የሰማዕቱ ቅዱስ የአባ ኖብ ረድኤታቸውና በረከታቸው በሀገራችን በኢትዮጵያ በዓለማችን በላይም በእናንተም ላይ ይሁን። ስታውቁ በድፍረት ሳታውቁ በስህተት የሰራኘንም ቢሆን እናንተን እግዚአብሔር ይቅር በል። እግዚአብሔር ብታ እግዚአብሔር ይባርክ።